አደረኩ አይደል ዝራ ምን ይወደዋል አደረግልኝ ፍቅር አደረኩት ምን እንደምል አላውቅም ዝራ ማለት ሜርሲ ናት ብሎ ተናገረ እንዴ የሚገርመው ደግሞ ምህረት በግድያ ውስጥ ምንም እጇ እንደሌለባት ነው የተናገረው ባይሆን አንቺ እህቱን ለመግደል እንደዛ ተሽበትና ሀብልን ገዳይ አድርጎ ምህረትን ነፃ ካላወጣ እህቱን አንድ ነገር እንደምታረግበት እንዳስፈራራሹ ነግሮናል እኔ እንዴ ይሄ ውሸት ነው እውነት ነው የምልመርማሪ በፍጹም ውሸት ነው ፍቅር ዛሬ ምን ደሰትበት ቀን ነው እንጂ የምናለቅስበት ቀን አይደለም እባክሽ አታልቅሽ አፈቅራለሁ እኔም አፈቅርሻለሁ ናስኪ ከፈኛት ናስኪ በመጨረሻ ሚስቴን ወደ ቤት አመጣሁት አይደል ባንተ በጣም ኮርቻለሁ የኔ ጀግና አሁን ምን እንዳስደስተኝ ታውቃለህ ምህረትን ወደ ቤት ስለመለስኩልኝ እሱ እንዳለ ሆኖ በመጨረሻ እቅድ የመሳካቱ ነው በእውነት በመጨረሻም በሚስት ፍቅር እንደምትረታክ ነበር ምን ታደርገዋለህ ቀለበት አለያየን እስር ቤት አስተሳሰረ በስተመጨረሻም እውነት አሸነፈ ሀቅ ፈነዳ ሚስጥር ተጋለጠ ሐሰተኞች ተዋረዱ ቢኒያም ቃሉን ቀየረ ቢኒያም አጸደንና ሜርሲን አጋለጣቸው ሀብል ነፃ ወጣች እዝራና ሀብል በስተመጨረሻ የልባቸው ደረሰ እዝራ ለፍቅሩ መስዋዕትነት ከፈለ በስተመጨረሻ ድግስ ቀለበት ሽማግሌ ያስተሳሰረው ሰርግ እስር ቤት አጣመራቸው እጅግ የሚያሳዝነው ነገር አቀበት ቁልቁለት ሰውን አንድ ያደርጋል ይባላል እዝራ ሙሽራዋን አልቀበልም ያልተወደደችው ሙሽራ አልወድም ያለው እዝራ እስር ቤት ሲሆን ግን ሁሉም ነገር ከእጃችን ሲወጣ ካጠገባችን ሲርቅ ፍቅር ድብን አድርጎ ጠብ አድርጎታል እጅግ የሚገርመውና እጅግ የሚደንቀው ነገር የሀብልና የእዝራ መጨረሻ የሜርሲና ያጸደ ውርደት አቶ እስክንድር በደስታ ፈነጠዙ አቶ እስክንድር ስለት የደረሰ ጸሎት የተሰማ የዋኋ ቅኗ ልበ መልካሟ ምራት የተፈታች በማለት በደስታ ዘለሉ ወይዘሮ መነን አሁንም ውሸትና ተንኮሏን ቀጥላለች ሀብል ናት ብላ የውሸት ልጇን ኩኩሻን ለሀብል እናት አስተዋውቃለች ንብረት ለመዝረፍ የናጠጠ ሀብታም ለመሆን ግዴታ ይህንን አደገኛ ሴራዋን ጀምረዋለች በስተመጨረሻ ግን ሀብል ከእስር ቤት ወጣለች ይህ ሴራዋ ደግሞ ሊጋለጥ ይችላል እሱም የወይዘሮ ሜርሲ ልጅ የወይዘሮ መነን ልጅ ኩኩሻ እናቷ መጣች የሚል ወሬ መሰማቱ ማይቀር ጉዳይ ነው በዛ ላይ ኩኩሻና ሀብል አሁንም ቢተዋወቁ እሷን ንብረቷን ለመውረስ የተደረገ ወጥመድ ነው በዛ ላይ እዝራ ስለ ኩኩሻ ያውቃል ስለዚህ አሁን ትክክለኛ ሰዓቱ ላይ ነው ሀብል የወጣችው ማለት ነው ከእስር ቤት በጣም የሚገርመውና በጣም የሚደንቀው ጉዳይ የሜርሲና የአጸደ ውርደት ነው አጸደም ሜርሲን የድርጅቱን ግማሽ % ወይም ድርሻሽን እፈልጋለሁ ስትል ካሁኑ ጥቅም ፈላጊና ለጉቦ እምሰሪ ነሽ እንዴ ስትል ሜርሲ ተናዳለች ፖሊሱም የእሷን ትክክለኛ ማንነትና በዛቻና በማስፈራሪያ ቢኒያም ሀብልን እንዲከስ ወይም እንዲጠቁም ያደረጋችሁት እናንተ ናችሁ የሚል ማስረጃ ደርሷቸዋል አጸደ መግቢያ ቀዳዳው ጠፋት ምክንያቱም እዝራ የልቡ ደርሷል ሀብል ነፃ ወጥታለች እስክንድር የሜርሲንና የአጸደን ተንኮል ጥልቅ ብሎ አውቋል እሱም ልጁን በእህቱ አስፈራርተው ሀብልን ለማሳሰብ የተደረገ ወጥመድ ደርሶበታል በጣም የሚያሳዝነውና ልብ የሚሰብረው ጉዳይ እውነታው ፈነዳ ሀቁ ተገለጠ እውነታው ተወጣ ሀቁ ተገለጠ ወንጀለኞች ተዋረዱ አቶ እስክንድር የሜርሲና የአጸደን ጉዳይ በቀላሉ የሚተወው ጉዳይ አይደለም ይህ ከባድ የማጭበርበር ወይም ያለ ጥፋቷ ጥፋት በጥላቻና በልክ የሰሩት ወጥመድ እንደሆነ ግልጽ ነው ሀብልና እዝራ ፍቅራቸውን ሀብለው ጀመሩ ያልተወደደችው ሙሽራ በስተመጨረሻም መታሰሯ ለበጎ ሆኖላታል
ወጥመድ ውስጥ መግባቷ ለመልካም ሆኖላታል። ያልወደዳት ሙሽራ እሷ በፍቅሯ ጠብ ብላ በስተመጨረሻ እሱ ፍቅሯን ተቀብሏል። እንዴት ደስ ይላል! አንዳንድ ነገሮች በህይወታችን ሲፈጸሙ ለመልካም ነው የሚባለው እንደዚህ ነው። አባዬ አንተ ብታጣምረን እኔ አልወደድኳትም ነበረ፣ ግን ችግርና ፈተና አቀበትና ቁልቁለት ወይም አጠገቤ ስለይ ጉድለቴን አወቅኩኝ፣ በእሷ ፍቅር መነደፌን ተረዳሁኝ። አንዳንዴ ነገሮች ከአጠገባችን ሲርቁና እንደማናገኛቸው ሲሰማን ያ ጥቅሙ ይገባናል ሲል እዝራ እንግዲህ በሀብል ፍቅር እንደተነደፈ በሀብል ፍቅር እንደተሸነፈ ተናግሯል። አቶ እስክንድር በደስታ ፈነጠዙ። የምወዳት ምራቴ ትህትና የተሞላችው ልበ መልካሟ መጣች በማለት በደስታ ተሞልቷል። ሜርሲና አጸደ ሽንፈታቸውን መቀበል አቅቷቸው ለማንም ሰው ስታሸረግዱ ምስኪኗ ልጅ አሳልፋችሁ ልሰጡ ነው እያሉ ተናደዋል። እዝራ ግን እህትን አሳክምልሃለሁ፣ አጸደን አጋልጣት፣ ሜርሲን አሳልፈ እንዳሰጣት እባክህን በማለት ቃል አስገብቷታል። አጸደ ግን ይህን አጋጣሚ ተጠቅሞ አንቺ ነው የሚያሳስሩሽ በማለት አሁንም ድርጅቱ ውስጥ የሆነ ድርሻ እንዲኖራት ነው ቀዳዳ እየፈለገች ያለችው። ያጸደ ተንኮል ሜርሲ ብታውቅ ምናለ ብትረዳት ምናለ። በእርግጥ በጥቅምና በጥቅም እየመጣችባት እንደው ከፍቷታል። አንድ ድርሻ ያላትን የአክሲዮኑን ድርሻ እንድትሰጭኝ እኔ እስከ ጥግ አግዝሻለሁ እያለቻን ነው። ይህ ከጥቅምና ከጥቅም ውጭ ሌላ ፍላጎት እንደሌላት አይኗን ብትገልጽ ምናለ ሜርሲ። በዛ ላይ እስክንድር እዝራ የእስክንድር ልጅ እንዳልሆነ በይፋ ባትናገርም ወንድሜ ሆነ አታውቅም የሚል ቃላቶችን ስትናገር እዝራ በጥርጣሬ እየተሞላ ነው። እስክንድር ደግሞ በንዴት እየተቃጠለ ነው። ምክንያቱም እዝራ እንዲጎዳና ልቡ እንዲሰበር አይፈልግም። ይህ ሁሉ ተንኮል ደግሞ የአጸደ እንደሆነ ተረድቷል። የትም አውጭም የትም አምጪው ዱቄቱን አምጪው ነው። በዛም ሆነ በዚህ ሀቁ ተረጋግጦ ሀብል ነጻ ወጥታለች። ፍቅራቸው ሀብለው ሊጀምሩ ፍቅርን ሊያጣጥሙ በሰርግ የተጣመሩት ሳይዋደዱ በእስር ቤት በፍቅር ተጣምረዋል። አንዳንድ ጊዜ ነገሮች ሲፈጸሙ ለመልካም ነው፣ ፈተና ሲበዛ ለበጎ ነው ይባላል። እጅግ የሚያሳዝነውና የሚገርመው ነገር የወይዘሮ መነን ውርደትም አሁን እየደረሰ ነው። ሀብል ታስራላት አጋጣሚዋን ተጠቅማ ስለ እኔ እንቅስቃሴ የምታውቀው ነገር የለም በማለት የሀብልን ሕይወት ቀምታ ለገንዘብ ብላ ለሌላ ሰው ለመስጠት እየሞከረች ነው። ሀብል ስትወጣ አንድ ፍንጭ መስማቷ የማይቀር ጉዳይ ነው። የዛን ቀን ሜቢ ሀብልን ለመጉዳት ልታስብ ትችላለች። መጨረሻው ምን ይሆን? የትም ይሆን የትም እውነት ማሸነፉ ሀቅ መጋለጡ አይቀርም። አጸደ መግቢያ ቀዳዳው ጠፍቷታል። ቢንያም ቃሉን ቀይሮ የአጸደን ተንኮል አጋልጧል። በምስኪኗ በታማሚዋ እህቱ እየዛቱና እያስፈራሩ እንደሆነ አረጋግጦ ፈርሞ ቃሉን በወረቀት አስቀምጧል። እዝራ የአክስቱንና የእህቱን ተንኮል በማወቁ ልቡ ተሰብሯል። አክስቴስ አክስቴ ናት፣ ከክፋቷ ርቃ አታውቅም፣ ምስኪኗል ሜርሲን መረዘቻት በማለት በጣም ስሜታዊ ሆኗል። የኋላ ኋላ ግን ፍቅራቸው ነጻ ወጥቷል። የእስር ቤት ሀዲድ የዘጋው በር የልባቸው በር በአካል ተገናኝቷል።